ጤና ይስጥልን እንደምናላችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ተመስገን አሰፋ አብሬያችሁ ቆያለሁ። የንጹህ መጠጥ ውሃ ተደራሽነትን ለማሳደግ የክልሉ መንግስት በትኩረት እየሰራ መሆኑን የአማራ ክልል ውሃና ኢነርጂ ቢሮ አስታወቀ። የውሃ ተደራሽነትን ለማስፋትና የንጹህ መጠጥ ውሃ ተቋማትን ደህንነት ለመጠበቅ የማህበረሰቡን ተሳትፎ ማሳደግ እንደሚገባም ተመላክቷል። ኢማም ኢብራሂም ተጨማሪ ዘገባ አዘጋጅቷል። አምስተኛው የአማራ ክልል ከተሞች መጠጥ ውሃና ፍሳሽ አገልግሎት ድርጅት መደበኛ ጉባኤ በከሚሴ ከተማ ተካሂዷል። በጉባኤው ከአማራ ክልል የተለያዩ ከተሞች የተውጣጡ ባለድርሻ አካላት ተሳትፈዋል። በቢሮ ኃላፊ ደረጃ የአማራ ክልል ውሃና ኢነርጂ ቢሮ አማካሪ ዶክተር ወልደ ትንሳኤ መኮንን የንጹህ መጠጥ ውሃን ቴክኖሎጂን ተጠቅሞ በዘመናዊ መንገድ ለህብረተሰቡ ተደራሽ ማድረግ ተገቢ መሆኑን ገልጸዋል። የማህበረሰቡን ተሳትፎ በማሻሻል ጥራቱን የጠበቀ የንጹህ መጠጥና ፍሳሽ አገልግሎት ተደራሽ ለማድረግ ሊሰራ ይገባልም ብለዋል። ህብረተሰቡን እስካላሳተፍነው ድረስ የንጹህ መጠጥ ውሃ አገልግሎታችን ወደ ሁሉም ተደራሽ አይሆንም። ቢያንስ የሰራንለትን እንኳን እንዲጠብቅ ማድረግ አለብን። የተሰራውን የውሃ ተቋም ላልደረሰው አይደለም፣ የተሰራውን የሚጠብቅ ሲበላሽ የሚጠግን የሚንከባከብ ህብረተሰብ ለመፍጠር መምከር አለብን። በዚህ ደግሞ የላቀ ተግባር ያላቸው አሉ። ለምሳሌ የእንጂባራ ውሃ አገልግሎትን ብንወስድ 38 ሚሊዮን ብር አውጥቷል የከተማው ህብረተሰብ። ካሳተፍነው የሌላውም ከተማ ህብረተሰብ እንደሚሳተፍ አመልካች ነው ማለት ነው። እዚህ ላይ በደንብ አጠንክረን ህብረተሰቡን የማሳተፍ የማንቃት የማስገንዘብ ስራ ሙያተኞችና አመራሮች በየደረጃው መስራት ይጠበቅብናል። የአማራ ክልል ከተሞች መጠጥ ውሃና ፍሳሽ አገልግሎት ድርጅት ማህበራት ፕሬዝዳንት ይርጋ አለሙ ማህበሩ ከተቋቋመ ወዲህ ባለፉት 20 ዓመታት በርካታ ስራዎችን ሲሰራ እንደነበር ጠቅሰዋል። የከተሞችን የውሃና ፍሳሽ አገልግሎቶችን ለማዘመን ተቋማዊ አቅምን ለመገንባት በርካታ ተግባራትን ሲያከናውን ቆይቷል። በተለይም የውሃ አገልግሎቶችን የሚመለከት አዋጆች፣ ደንቦች፣ መመሪያዎች ተዘጋጅተው እንዲጸድቁ በማድረግ ከውሃ ቢሮ ጋር የአሰራር ክፍተቶችን በመሙላት ከፍተኛ ስራ ሲሰራ የቆየ ማህበር ነው። የከሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲም ንጹህ መጠጥ ውሃን ለማህበረሰቡ በማቅረብ የተገልጋዮችን እርካታ ለማሳደግ እየተሰራ መሆኑን ገልጸዋል። በዘርፉ የተሻለ አገልግሎት ከፍታ እና ስኬት ለማረጋገጥ እና የተገልጋይ እርካታን ለማሳደግ ዘመናዊ ፍሳሽ አስተዳደር መዘርጋትና ማረጋገጥ ያስፈልጋል። እናንተ የዘርፉ ሙያተኞችና አመራሮች ደግሞ ቀን ከሌሊት እየለፋችሁ ሙያዊና ሰብአዊ አገልግሎት በመስጠት ላይ ትገኛላችሁ። የመድረኩ ተሳታፊዎች በበኩላቸው ንጹህ መጠጥ ውሃን ለማህበረሰቡ ለማቅረብ እየተሰራ መሆኑን ጠቅሰው የማህበረሰቡ ተሳትፎ ከጊዜ ወደ ጊዜ እየተሻሻለ መምጣቱን አስረድተዋል። የውሃ እጥረት በተለያዩ ምክንያቶች ይከሰታል። አንዱ ዋና መንስኤው ያለውን የተመረተውን ውሃ በአግባቡ ማህበረሰቡ ጋር ለማድረስ ነውና ከተማችን እውነቱን ለመናገር እስከ 2007 ድረስ የዚህ ሰለባ ነበር። ቴክኖሎጂዎችን በመጠቀም ልምዶችን ከተለያዩ ከተሞች ቀስመን ወደ ከተማችን በማምጣት ከ44.1 ወደ 27% ያወረንበት ሁኔታ ነው ያለው። አሁን ላይ ለተለያዩ ከተሞች እያጋራንበትና እንደ ክልልም ተሞክሮ ያጋራንበት ሁኔታ ነው ያለውና በተለይ ከህብረተሰብ ተሳትፎ አኳያ የውሃ ተቋሞችን ባለቤት ከማድረግ አኳያ ምክንያቱም በእያንዳንዱ ማህበረሰብ በእያንዳንዱ ቤት በእያንዳንዱ ይዞታ ውስጥ ነውና የውሃ መስመሮች ተዘርግተው የሚገኙት እነዚህም በባለቤትነት ከመጠበቅ አኳያ የተሻለ ግንዛቤ ያለበት ውሃ ህይወት ነው የሚለውን ነገር ወደ ውስጥ አስቀብቶ ባለቤት ማንኛውም ማህበረሰብ ባለቤት ነው ከመጠበቅ አኳያ የተሻለ ግንዛቤ ያለበት ደረጃ ላይ የተደረሰበት ሁኔታ አለች። ቀጣይም ደግሞ ይህንን አጠናክሮ የሚቀጥልበት ሁኔታዎች ይኖራሉ ብለን ነው የምንወስደው ማለት ነው። በደቡብ ወሎ ዞን ኩታበር ወረዳ በአምራች ዘርፍ የተሰማሩ ወጣቶች ውጤታማ መሆናቸውን ተናገሩ። የወረዳው ስራና ክህሎት ጽህፈት ቤት ለወጣቶች የሚደረገውን ሁሉን አቀፍ ድጋፍ አጠናክሮ እንደሚቀጥል ገልጿል። አንተነህ ጸጋዬ ለወጣቶች ሰፊ የስራ ዕድል ከሚፈጠርባቸው ዘርፎች የአምራች ዘርፉ ተጠቃሽ ነው። በኩታበር ወረዳም ለምሩቃን ለአካል ጉዳተኞችና ከአረብ ሀገር ለተመለሱ ወገኖች ቅድሚያ በመስጠት በአምራች ዘርፉ እንዲሰማሩ በመደረጉ ተጠቃሚ መሆናቸው ተመላክቷል። ተገቢውን ስልጠናና የብድር አገልግሎት አግኝተው ወደ ስራ በመግባታቸው ሀብት ማፍራት እንደቻሉ በወረዳው በልብስ ስፌትና በጣውላ ስራ የተሰማሩ ወጣቶች ተናግረዋል። ስንጀምር መነሻችን 6000 ብር ነበር። አሁን የደረስንበትን ደረጃ እንግዲህ እያያችሁት ነው። እኛ በጣም ደስተኛ ነን።
ማለት ስደትንም አልሄድንም ምንም አልሄድንም እና እዚህ ስራ ላይ አስገብተውን በመስራታችን በጣም ደስተኛ ነን። እየመጡ ገዛ ያረጉልናል፣ ይከታተሉናል። ስለዚህ ስለ መዝገብ አያያዝም ስለ አሰራራችን ሁኔታ ገዛ ያረጉልን ነው። ሲደመርም ይሄ ሼድ ያው በእነሱ አማካኝነት ተመቻችቶልን በስራ እየሰራንበት እንገኛለን እና እኔም በዚህ ስራዬ ላይ የተሻልኩ ሆኜ ሀገርን እንዲጠቅም ብዬ አስባለሁ። በ3500 ብር ተነስተን ነው የጀመርነው። ሲንጀር ተከራይተን ነበር የምንሰራው። እንዲሁም ደግሞ ኮንቴነርም ተከራይተን ነበር የምንሰራው። በኋላ ላይ ያው ከተደራጀን በኋላ 2 ሲንጀር ገዛልን። ያው ከወለድ ነፃ ነው። እሱን በየወሩ እንከፍላለን። እንግዲህ በዚች ብር ተነስተን እንደምታየው ያው ሱቁ አሁን ያለበት ሁኔታ ጥሩ ላይ ነው ብዬ ነው ማስበው ማለት ነው። ስራቸውን በማስፋፋትና የደረጃ ሽግግር በማድረግ ለሌሎችም የስራ እድል ለመፍጠር እቅዱ እንዳላቸው ወጣቶቹ አስረድተዋል። ጊዜያችን ከደረሰ በኋላ ከዚህ ከስራ ብንወጣ የተሻለ ቦታ ላይ ደርሰን ያው በስራው ብንቀጥ ደስ ይለናል። አሁን ደግሞ የተሻለ ስራ ካገኘን ወደዛ ብንሸጋገር እኛን ያየ ደግሞ ከኋላ ያለው ወጣት እንደኛ ስራ ላይ ተሳትፎ ቢያደርግ ደስተኛ ነኝ። እኛም ያለንን ችሎታ እናቀርባለን፣ እናግዛቸዋለን። ለሌሎች የስራ እድል ፈጥረናል። 2 ጥበቃዎች የጥበቃ ሰራተኞች አሉን። የወደፊት እቅዳችን አሁን ሌላ ተጨማሪ ቅርንጫፍ ለመክፈት አስበናል። የኩታበር ወረዳ ስራና ክህሎት ጽህፈት ቤት ኃላፊ ቄስ ምሳሌ ብርሃኑ አዋጭ ስራ ዘርፎችን በጥናት በመለየት የአካባቢ ጸጋን መሰረት ያደረጉ ስራዎች በመሰራታቸው በርካታ ስራ ፈላጊ ወገኖችን ተጠቃሚ ማድረግ ተችሏል ነው ያሉት። እንደ ፍላጎታቸውና አዋጭ መሰረት አድርገን ተደራጅተው ወደ ስራ በማድረግ በርካታ ኢንተርፕራይዞች ውጤታማ የሆኑ ልጆች አሉን። እነዚህም በእንስሳት በግብርናው ዘርፍ በማኑፋክቸሪንግና በማዕድን ዘርፉ ላይ በርካታ የተሰማሩ ወጣቶች አሉን። ጥሩ ደረጃ ላይ የደረሱ በስራቸውም በርካታ የስራ እድል የፈጠሩ ጭምር በዶሮ በብረታ ብረት በእንጨት ስራ የተሰማሩ በርካታ ወጣቶች አሉን። የመስሪያ ቦታ የገንዘብ አቅርቦትና የገበያ ትስስር ችግሮችን ከመፍታት በተጨማሪ አምራቾች ልዩ ልዩ ስልጠናዎችን እንዲያገኙ ከቴክኒክና ሙያ ኮሌጆች ጋር በቅንጅት እየተሰራ እንደሆነ ኃላፊው አንስተዋል። ቀጣይ የደረጃ ሽግግር አድርገው ወደ ባለሀብት እንዲቀየሩ ያላሰለሰ ድጋፍ እያደረግን ነው። ከዚህም በተጨማሪ በወረዳችን የሙያና ቴክኒክ ኮሌጅ አለ። የቴክኖሎጂ ሽግግር የሚያደርጉ ወጣቶች የበለጠ እንዲበረታቱ ሙያዊ ድጋፋቸውን እነሱ ማጠናክረው እንዲሰጡ በቅንጅት እየሰራን ያለ ነው። ከዛ ውጭ የብድር አቅርቦት ነው እኛ የምንሰራው። ለወጣቶች የስራ እድል ፈጠራ ከተደራጁ በኋላ የቦታ እና የገንዘብ አቅርቦት ላጠራቸው ወጣቶች ከጸደይ ባንክ ጋራ ተዘዋዋሪ ፈንድ ብር አገልግሎት እንዲያገኙ ምቹ ሁኔታ ፈጥረናል። ለኢንዱስትሪና ኢንቨስትመንት ልማት ዘርፍ ልዩ ትኩረት መሰጠቱን የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ገለጸ። ከ170 ሚሊዮን ብር በላይ በሆነ ወጪ የተገነባው አፍያ ዱቄት ፋብሪካ በደሴ ከተማ ተመርቆ ስራ ጀምሯል። ጀማል ኢማም ተጨማሪ ዘገባ አዘጋጅቷል። ከ170 ሚሊዮን ብር በላይ በሆነ ወጪ የተገነባው የአፍያ ዱቄት ፋብሪካ በደሴ ከተማ ተመርቆ ስራ ጀምሯል። የፋብሪካው ባለቤት አቶ ጀማል ሀሰን ከአሚኮ ጋር በነበራቸው ቆይታ የደሴ ከተማ አስተዳደርና ሌሎች ተቋማት ሁለንተናዊ ድጋፍ እንዳደረጉላቸው አንስተዋል። ፋብሪካው በአሁኑ ሰዓት በቀን 620 ኩንታል የማምረት አቅም ያለው መሆኑን ያነሱት ባለሀብቱ ለ51 ቋሚና ለ24 ጊዜያዊ ሰራተኞች የስራ እድል መፍጠሩን ተናግረዋል። ፋብሪካችን በ170 ሚሊዮን ብር ካፒታል የተቋቋመ ነው። በቀን 620 ኩንታል ዱቄት ማምረት አቅም አለው። በቋሚነት ለ51 ሰዎች በጊዜያዊነት ደግሞ ለ24 ሰዎች አጠቃላይ ለ74 ሰው የስራ እድል ፈጥረናል። በቅድሚያ የደሴ ከተማ ኢንቨስትመንት ቢሮን ያው ማመስገን ፈልጋለሁኝ ሁሉንም በተዋረድ። ነገር ግን ያለንበት ቦታ እንደምታዩት ጠባብ ነው። ነገር ግን በተሰጠን ቦታ ባለው ነገር አብቃቅተን ዘመናዊና ደረጃውን የጠበቀ ፋብሪካ ገንብተናል። ላቦራቶሪውም እንዳያችሁት ዘመናዊ ነው። ነገር ግን ይሄ በቂ አይደለም። መነሻ ነው፣ መሞከሪያ ነው። ከዚህ በኋላ የተሻለ ማስፋፊያ ቦታ ካገኘን ደረጃውን የጠበቀ ወደ ፓስታ፣ ወደ መኮረኒ ፕሮግራምና እቅዶች አሉን። በፋብሪካው የስራ እድል ከተፈጠረላቸው መካከል ተስፋ አያሌውና ሀያት መሐመድ የአምራች ኢንዱስትሪዎች መስፋፋት የስራ አጥ ቁጥርን በመቀነሱ ረገድ የላቀ ሚና እንዳላቸው ይገልጻሉ። የስራ እድል መፍጠሩ አንደኛ እኔም ከተጠቃሚዎቹ አንዱ ነኝ ስለሆንኩ ረጅም ዓመት ስራ ፈትቼ የተቀመጥኩ ሰው ነበርኩኝ። ይሄ ፋብሪካ በመከፈቱ አሁን
የስራ እድል ከተጠቀሙ ሰዎች አንዱ እኔ ሆኛለሁ ማለት ነው። የስራ እድል ተጠቃሚ ነኝ። ላቦራቶሪ ውስጥ ስንዴው ከመምጣቱ ጀምሮ ቴስት አድርገን ነው ወደ ዱቄት የምናመጣው። ደረጃውን ያልጠበቀ ዱቄት ለማህበረሰቡ መስጠት ስለሌለብን ከ70 በላይ ጊዜያዊና ቋሚ ሰራተኞች አሉ። ይሄ በቃ እንደዚህ ስናስበው ይሄ ራሱ ቀላል አይደለም። ስለዚህ ትልቅ አስተዋጽኦ አለው። ከዚህም በላይ ቢሰራ ባይነኝ እኔ እንደዚህ አይነት ፋብሪካ በተከፈተ ቁጥር የስራ አጥ ቁጥር እየቀነሰ ነው የሚሄደው እና ሌሎችም ባለሀብቶች እንደዚህ አይነት የስራ እድል ቢያመቻቹ ብዬ አስባለሁ። የደሴ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ አለባቸው ሰይድ ባለፉት 5 ዓመታት ለኢንዱስትሪ ልማት ዘርፍ ልዩ ትኩረት መሰጠቱን አንስተው የተመረቀው ፋብሪካ እየታየ ያለውን የዋጋ ግሽበት በመቅረፍ ረገድ ከፍተኛ ሚና እንደሚኖረው ጠቅሰዋል። የከተማ አስተዳደሩም ጥቅል አቅጣጫ ምንድነው? የግብርናውን ምርት በፋብሪካ እናቀነባብራለን ነው። የዜጎችን የኑሮ ውድነት በማቃለል ረገድ፣ ገበያውን በማረጋጋት ረገድ ሚናው በጣም ከፍተኛ ነው ማለት ነው። በዚህ ዓመት ወደ ስራ ገብተው ቋሚ የስራ እድል የተፈጠረው ወደ 2200 የሚሆን ማምረት የጀመሩ ኢንዱስትሪዎች በዚህ ዓመት ብቻ ወደ 2200 የሚሆን የስራ እድል ፈጥረዋል ማለት ነውና ይህም የምንመረቀው ፋብሪካ አንዱ በአካባቢ የሚመረተውን ምርት ማምረት የሚችል የአርሶ አደሩን ምርት በጥሬ ዕቃነት መጠቀም የሚችልና ገበያውን ደግሞ በምርት ማረጋጋት የሚችል ምርት እንዲመረት ጥረት እያደረግን ያለ ነው። ይህን አጠናክረን እንቀጥላለን ማለት ነው። ባለሀብቱ ያጋጠሙ መሰናክሎችን በትጋት በመሻገር ፋብሪካውን እውን በማድረጋቸው ከተማ አስተዳደሩ በቀጣይም የሚያስፈልጉ ድጋፎችን ሁሉ አጠናክሮ እንደሚቀጥል አመላክተዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ